እድል ድራማ በዛሬው ክፍል ብዙ ነገር ታይቶበታል። ሮማን ወስናለች ሁሉን ነገር ለማሚ በውሸት ለመንገር። ሮማን ማሚን ወስዳ የሰው መቃብር ላይ ልታስለቅሳት ነው። አሁንም ምንም እያፈረች አይደለም። ሮማን ለቀጠረችው ሰው ደውላለት ልመጣ ነው፣ ሁሉን ነገር አስተካክልልኝ፣ መጥተው ምንም አይነት ጥርጣሬ እንዳይኖርባቸው አድርግ። ይህንን ካደረግክ በኋላ ግን እኔ እናንተ በጭራሽ አንተዋወቅም፣ ስሜንም እንዳትጠራ ጉዳዩን ከጨረስክልኝ ብላ ካሁኑ አስጠንቅቀዋለች። ይሄ ነገር እንደሚመስለኝ ሁል ጊዜ እየመጣ ሮማንን የሚያስቸግራት ይመስለኛል። የሰውዬ ሮማን ሰውየውን ስታወራ ቢኒያም ተደብቆ እየሰማት ነበረ። ሮማን ወደ ማሚ ሄዳ አሁን ቅዳሜ እንሄዳለን ተዘጋጂ ብላታለች። ማሚ በጣም ታሳዝናለች። የልጄን መቃብር ላይ ነው ብላ ደስ ብሏታልም አዝናለችም። እጅግ በጣም የምታሳዝን እናት ናት ማሚ። ለምታሳድጋቸው ልጆች እንኳን ምንም ነገር እያደረገቻት ሜላትን እንደ ልጇ እያየቻት ነው። ቢኒያም በጣም ያሳዝናል። በሁለቱ መሃል ቢኒያም እየተሰቃየ ነው፣ በማሚና በሮማን መሃል። ቢኒያም እጅግ በጣም ጥሩና ቅልብ ያለው ሰው ነው። ለእድል እጅግ በጣም ያስብላታል። ቢኒያም አሁን ላይ ከእድል ጋር ያላቸው ግንኙነት እንደማይቀጥል እያሰበ ነው። እድል እውነት ከሆነ የማሚ ልጅ ከሆነች እድል እህቴ ናት ብሎ ስላሰበ ቢኒያም ከእሷ ጋር ያለውን ነገር ለማቆም እያሰበ ነው። ሜላት ደግሞ ቢኒያምን ወደዋለች። ቢኒያም በጭራሽ ስለ እሷ ያለው ስሜት የእህትነት እንጂ በሌላ መንገድ አያየውም። ሜላት ግን በሮማን ተገፋፍታ የማይሆን ነገር ውስጥ እየገባች ነው። ቢኒያም ሜላትን አንቺ በስተጀርባሽ ንጹህ ነሽ፣ ጀርባሽ ንጹህ ነው፣ ስለዚህ በዚሁ ቀጥይበት፣ ከሮማን ጋር ያለሽን ግንኙነት ብታቋርጪ ጥሩ ነው፣ የማይሆን መንገድ እየመራችሽ ነው፣ ሜላት አስቢበት፣ ይሄ እንደ ወንድምነት ምክሬ ነው በማለት ሜላትን ንጹህነቷንም አሁን ላይ ያደረገች ያለችውን ነገር እንድትተው ነግሯታል። ሜላትም ቆም ብላ እያሰበች ነው። ማሚ እያለቀሰች ነው። ቢኒያም መጥቶ እማዬ ሲላት እማዬ ስላላት ተገረመች። እሱም አዎ እማዬ ልሻለሁኝ፣ አንቺ ለእኔ ከምንም በላይ ነሽ፣ የቱንም ያህል ምንም ያህል ቢፈጠር እኔ ግን እናቴ ነው ምልሽ በማለት ነግሯታል። እሷ ግን አሁንም እያለቀሰች ነው። ለምንድን ነው የሁሉ ነገር በእኔ ላይ የተፈጠረው? ለምንስ ባለቤት ያበደ? ለምንስ ልጄን አጣሁኝ? እኔም ብቻዬን ቀረው? እኔ ከዚህ በኋላ ምንድን ነኝ? በማለት እየተማረረች እያለቀሰች ነው። ቢኒያም ግን እኔ ልጅነቴን አልካድኩም፣ አሁንም እናቴ ልሻለሁ፣ መቼም ቢሆን አንቺን የሚያክልብኝ የለም፣ አንቺ ግን ልጅነትሽን እየካድሽ ነው ብሏታል ለማሚ። ማሚ አይፈረድባትም፣ ብዙ ነገር ሆናለች። ባለቤቷን፣ ልጇን፣ እህት የምትላት ደግሞ አጠገቧ ያስጠጋቻት በብዙ ሴራ ጠምዳታለች። እጅግ በጣም የምታሳዝን ሆናለች ማሚ። አሁን ላይ ደግሞ ማሚ የሰው መቃብር ላይ ሄዳ ልጇን ከጎኗ አቁማ ልጄ ልጄ ብላ ልታለቅስ ነው። ይህ እጅግ በጣም ልብ ይሰብራል። የሮማን ጭካኔ አሁንም ቀጥሏል። እድል ሮማንና ቢኒያምን እርግጠኛ እናትና ልጅ መሆናቸውን ለማረጋገጥ ይሄዳለች። ዲኤንኤውም ደርሷል ብሎታል ቢኒያም አሁን እድልንና ማሚን ማስመርመር እንዳለበት ነግሮታል። ቢኒያም ይህንን ነገር ማድረግ እንዳለበት ለራሱ ቃል ገብቷል። ቢኒያም በጣም ተጨናንቋል። እድል ስለ ራቃት እድል በጣም ከፍቷታል። አብሬ በመሆኔ ራሴን አሳልፌ በመስጠቴ ነው የተውከኝ በማለት እድል ቢኒያምን ተናግረዋለች። ቢኒያም ግን እንደሱ አይደለም፣ እንደዚህ የምሆነው አንቺን ለመጠበቅ ነው፣ እባክሽ ተረጅኝ በማለት ቢኒያም ለእድል ነግሯታል። እድል ግን አይደለም፣ እኔ ራሴን አሳልፌ ስለሰጠውክ ነው ይህ ሁሉ የሆነው፣ ስለዚህ በጣም አዝናለሁ ብለዋለች። እሱ ግን አንቺን ልጠብቅሽ እንጂ ምንም አይነት ነገር አይደለም፣ ራስሽን ጠብቂ በማለት ተናግሯታል። እድል ክፍሏ ውስጥ ቁጭ ብላ ባለችበት ሮማንና ሜላት መጥተው ሊደበድቧት ሞክረዋል።
ሁለቱም ባንድ ላይ እዚህ ቤት ልናይሽ አንፈልግም ውጪ ብለዋታል። እድልም ጎበዝ ናት፣ አትሸነፍም። እሷም ማናችሁ እናንተ ምን ስለሆናችሁ በማለት መልሳላቸዋለች። እነሱም ማንነታችንን እናሳይሻለን በማለት ይዘዋት ሊደበድቧት ሲል ቢንያም ደርሶላታል። ቢንያም ሲመጣ ሁለቱም ደንግጠው እድልን ለቀዋታል። እድል ግን በዛ ድብድብ መሃል ሜላትን በጥፊ መታት ነበረ። እድል ጎበዝ ናት፣ ራሷን ትከላከላለች፣ ቆራጥ ሴትም ናት። ቢንያም የዚህን ጊዜ ሁለቱም ላይ አፈጠጠባቸው። ምን ሆናችሁ ነው ሲላቸው እድል ደህና ነሽ ሲላት እሷም ደህና ነኝ በማለት ክፍሉን ለቃ ወጣች። ቢንያም ሁለቱም ላይ አፈጠጠ። ሮማንን ምን እያደረግሽ ነው? የምታደርጊውን ነገር ታውቂዋለሽ ብሎ ጠየቃት። ሮማንም ከዚህ ቤት መውጣት አለባት፣ እዚህ ቤት ላያት አልፈልግም እድልን ትለዋለች ለቢንያም። ቢንያም በጣም በግርምት እያያት ከዚህ ቤት እኮ መውጣት ያለብሽ አንቺ ነሽ፣ እድል አይደለችም። ስለዚህ በመኖርሽ አመስግኚ። ጭራሽ አንቺ እድልን ታስወጫለሽ? እድል እኮ መኖር ያለባት አንቺ ነሽ ከዚህ የምትወጪው በማለት ቢንያም ሮማንን ይናገራታል። እሷም ዝም ትላለች። ሜላትን ዞር ብሎ ያያትና ምንድን ነው አንቺስ እየሆንሽ ያለሽው? እስኪ አንድ ነገር ንገሪኝ። እድል ይህንን አረገችኝ ብለሽ እድል አንቺን ምን አርጋሻለች ብሎ ሜላትን ጠየቃት። ሜላት ምንም መልስ አልሰጠችም። ቢንያምም ከዚህ በኋላ የምታረጉትን ነገር አቆሙ ብሎ አስጠንቀቋቸው ወደ እድል ሄደ። እድል ጋር ሲሄድ ግን እድል በጥሩ አልተቀበለችውም። እድል ቢንያም እንደ ድሮ ስላልሆነ ከፍቷታል። አንድም የተነጫነጨበችበት ምክንያት እሱ ነው። ቢንያም እንደ ድሮ አይደለም። የምትጠብቀው ቦታም ጠብቃው አርፍዶ ነበር የመጣው እና እድል ደስ አላላትም። በጣም ከፍቷታል። ቢንያም ሊያናግራት ቢሞክርም እድል ውጣልኝ በማለት ከኪችን እንዲወጣ አድርገዋለች። ሮማን አሁን ላይ ወስና ሁሉንም ተዘጋጁ ብላ ወደ መቃብር ስፍራ ይዛቸው ልትሄድ ነው። ማሚም ከፍቷታል፣ ቁጭ ብላለች አዝና። ቢንያምም እየለባበሰ ነው። ሜላት ግን በሚገርም ሁኔታ እየተኳኳለች ነበረ። እድል መታ ቁርስ ላቅርብ ብላ ጠየቀቻቸው። ሜላት ቁርስ አልደረሰም እንዴ? አቅርብ እንጂ በማለት በንዴት እድልን ተናገረቻት። ማሚም እድልን ለምንድን ያልተዘጋጀሽው? ትምህርት ቤት አትሄጂም እንዴ? ሜላት ልትሄድ አይደል ብላ ጠየቀቻት። እድልም አይ እኔ ከአንቺ ጋር መሄድ ነው የምፈልገው፣ ከአንቺ ጋር ሄጄ የመቃብር ስፍራው አብረሽ ልሆን እፈልጋለሁ በማለት እድል ለማሚ መለሰችላት። ሜላትም የዚህን ጊዜ ተናገረቻት። አይመለከትሽም አንቺ፣ ስለዚህ እኔ የምፈልገውን ነው በማረገው በማለት እድል ሜላት መለሰች። ሜላት ቁርስ አልደረሰም ብላ ተናዳ አይ በቃ እንደውም ሊድ ረፍዶብኛል አለች። ማሚ ዩኒፎርም እኮ ረስተሻል አለቻት። አይ ዩኒፎርም እኮ አሁን ሁሉም እየለበሱ አይደለም፣ ስለዚህ ዩኒፎርም አያስፈልገኝም አለች ሜላት። ሜላት ተኳኩላ ለብሳ እነሱ ጥቁር ለብሰው ወደ መቃብር ስፍራ ሲሄዱ ሜላት ግን ላሳደገች እናቷ ቅንጣት ታህል አልተጨነቀችም። ጭራሽ ፕሮግራም አለብኝ ብላ ነበረ ሳታውቀው። ስለዚህ ወደ ፕሮግራሙ ስፍራ መሄድ ፈልጋለች። እነሱ ግን ጥቁር ለብሰው ወደ መቃብር ስፍራ እየሄዱ ነው። ማሚ በጣም ታሳዝናለች። ልጇን ከጎኗ አቁማ ልጄ ልጄ ብላ ለማልቀስ ወደ መቃብር ስፍራ እየሄደች ነው። እድልም የሚገርመው ነገር ሆዷ የነገራት ነው የሚመስለው። ማሚን ካጠገቡ አልተለየቻትም። ቢንያምና ሮማን መንገድ ላይ ትንሽ ተነጋገሩ። ቢንያም ይህ ነገር ውሸት ቢሆንስ፣ ወይ አንቺ ገለሻት ቢሆንስ፣ ወይም ደግሞ ሞታ ባይሆንስ በማለት ሮማንን አስበርግጓታል። እሷም ምን እያወራህ ነው ብለዋለች።
ሁሉም ነገር የሆነው ደግሞ ቢሆን እንኳን ላንተ ብዬ ነው ያደረግኩት፣ ለልጄ ብዬ ነው ብለዋለች። ቢንያም ግን ዝም በይ፣ ይህንን ሁላ የምታወሪው እስር ቤት ስትገቢ ብዙ የምጠይቅሽ ጥያቄ አለ፣ እሱን ይህን ሁላ ጥያቄ የምጠይቅሽ እስር ቤት ነው በማለት አስፈራርቷት ካጠገቧ ሄዷል። የመቃብር ስፍራው ተፈልጎ ተገኘ። ማሚ ልጄ ልጄ ብላ ማልቀስ ጀመረች። እድልም እኩል ከእሷ ጋር ታለቅሳለች። የሚገርመው ሮማን ራቅ ብላ በትኩረት በጭንቀት ትመለከታቸዋለች። ማሚ እያለቀሰች ቢንያም እያባበላት ነው። እድል ደግሞ ከማሚ ባልተናነሰ እያለቀሰች ነው። እጅግ በጣም የሚያሳዝን ጨካኝ እህት ሮማን። ማሚ አልቅሳ ዞር ስትል አንገቷ ላይ ያለውን ሀብል አየች። የእድልን አፈጠጠች። ከቤት ከመውጣቷ በፊት በእጇ ይዛ እየሳመችው አይነት ሀብል አሁን እድል ላይ አየች። ይህ ሀብል እንግዲህ እናትነቷን ልጅነቷን በግልጽ ሊያሳይ ይችላል ብዬ አስባለሁ። ድራማው ያቆመው እዚህ ጋር ነው። ማሚ ጭንቀቷ ሁሉ ነገሯ እዚህ ጋር ሊያበቃ ይችላል። እድልም አሁን ላይ ካለው ህይወቷ እናቷን አውቃ በሰላም የምትኖርበት ይሆናል ብዬ አስባለሁ። ቀጣዩ ክፍል በምክንያት ካልተቀየረ ማሚ በትክክል አንገቷ ላይ ሀብል ያለው ሀብል የእሷ እንደሆነ ሳታውቅ አልቀረም። ሮማን አፍጥጣለች፣ በጣም ደንግጣለች። ሁሉም ደንግጠዋል። ቢንያም እንግዲህ እናትና ልጅነታቸው በግልጽ ከታወቀ እሱም በጣም ደስ ይለዋል። ሮማን እዚህ ጋር ማንነቷ ሊጋለጥ ነው ብዬ አስባለሁኝ። ቀጣዩን ማሳወቃቸው ይሆናል። አመሰግናለሁ።